ሰዎች ከልጅነት ይዘናቸው ምን መጣቸው ማንነቶች አሉ እዛ ውስጥ ደግሞ አንደኛው የልጅነት የአእምሮ ቁስል ደግሞ አለ በልጅነታችን የሆነ ነገር ተደርጎብን ከሆነ ያንን ነገር እንዴት አድርገን መወጣት እንዳለብን ስላላወቅን ኦር ደግሞ የሚፈጥርብን ራሱን የቻለ የሆነ አይነት አመለካከት አለ ሰዎች በልጅነታቸው የደረሰባቸውን ይህንን የትራውማቲክ የሆኑባቸውን ነገሮች ወደ ስልጣን ሲመጡ እንዴት አራግፈውት ይምጡ ምክንያቱም ይዘው ሲመጡ ደግሞ ሌላ ችግር ነው ይዘው የሚመጡት ጥሩ ጥያቄ ነው አብርሽ በልጅነታችን ሁላችንም የተለያየ አስተዳደግ ውስጥ ነው ያለነው ያለፍነው አንድ አይነት አይደለም ምን ሄድበት ጎዳና የትም ቦታ ላይ ተመሳሳይ ነው አይደል ሁሉም በአንድ አይነት እንትን አይደለም በልጅነት ውስጥ ያልተቀረፉ ቁስሎች ወይም ህመሞች ወይም ትራውማዎች በትልቅ ስንሆን ደግሞ መከሰታቸው መታየታቸው አይቀርም ስለዚህ እሱም ዕውቀት ነው የሚፈልገው እንዴት አድርጌ ነው ያለፈውን ነገሬን እምቀይረው ነው ሁለት ነገር አለ አንዱ ፖስት ትራውማቲክ ስትረስ ነው በዛ ምክንያት ፖስት ትራውማቲኩ ስትረስ ዲስኦርደር ያመጣል ስለዚህ ህይወታችን ውስጥ ቁስለት ነው የሚታየው ሲደበደብ ያደገ ደብዳቢ የሚሆንበት ያንን ህመሙን የሚበቀልበት የሚወጣበት ወይ ደግሞ አቢዩስ ስትደረግ የነበር ፍራስትሬሽን አትሺም የተባለች እድልን ቢሰጣት የመናገሯን ነገር ወደኋላ ባልችልስ እንዲህ ባልሆንስ እያለች ወደኋላ የምትሄድበት ነው የሚሆነው በየትኛው ማስተዳደግ ላይ ልንመጣ እንችላለን ምርጫችን ግን የራሳችን ነው እኔ ወላጆቼ መርጫ አልተወለድኩ ኮሚኒቲ መርጫ አይደለም እዛ ውስጥ ያደግኩት ያንን ልቀየር በማልችለው ነገር ውስጥ ልቸገርበት አይገባም ስለዚህ እንዴት አድርጌ ነው ስቴፒንግ ስቶን ማደርጋቸው እንዴት ነው ወደፊት የምቀጥለው ስለዚህ ፖስት ትራውማቲክ ግሮዝ ማድረግ ግን ይቻላል ኦዲየንሶችም ይሄንን ደግሞ በደንብ ቼክ እንደሚያደርጉት አስባለሁኝ ለምንድነው ፖስት ትራውማቲክ ግሮዝ ማለት በብዙ ትራውማ ውስጥ ያለፉ ሰዎች ከዛ በኋላ ያንን ምን ነበር ክፍተቱ ምኑ ላይ ነው መታረም ያለበት በማለት የአይምሯቸውን ቁስለት በመጠገን የተሻሉ ሰው የሚሆኑበት ነው በትራውማ ውስጥ አልፈው የወደቀ ህይወት ያለፉ ሰዎች አሉ በትራውማ ውስጥ አልፈው ምን ነካቸው እስኪባል ድረስ ህይወታቸው ሽፍት ያደረገ ሰዎች አሉ ስለዚህ ልጅነትህን አንተ አትመርጠው ልጅነትህ ግን እድሜ ልክ እንዲሸከምህ እድሜ ልክ ይዞ እንዴት አትፍቀድለት ነው ያለፈው ነገር አልፏል ስለዚህ ዛሬ ላይ ነው የምንሰራው ዛሬያችንን መቀየር እንችላለን ዛሬያችንን የምንቀይረው ደግሞ በእውቀት ነው እውቀቱ ምንድነው ልጅነት ይቀድም ሰልፍ አዌርነስ ብያለሁ ለምንድነው እንደዚህ አክት ማድርገው ኢበተኔ ምንድነች ስትነካ ምጮሆ ለምንድነው ኢበተን የምንለው ሰዎች አሁን ለምሳሌ እቺ ነገሬን እኔ ራሴን መቆጣጠር አልችልም ይላል አይደል ሰው ወይ ደግሞ የሆነ ነገር ሲሰደብ ልውጡጥ የሚል ሰው አጋጥሞ ያውቀው ልክ እንደዚሁ አለን የራሳችን ወይ ለምሳሌ አሁን አንቺ ምን አለሽ ብትለኝ እያለቀስክ ከመጣ ዲሲሽኔን አፌክት ያደርግብኛል በጣም እቸገርበት የነበረው ስለዚህ ሰዎች እንባቸውን እስኪጨርሱልስ በቃ አልቀሶስ ጨርሱ ነው ከዛ በኋላ ማውራት የምችለው we have different one የትኛው ነው ልጆች ካሉ ደግሞ ብትጠይቃቸው ልጄን ጠይቃለሁ እንዴት ነው እኔ ስናደድ እንትን ስልስለው አንቺ ከተናደሽ ሂድ አጥናት ይኛለሽ አለ ኦኬ ደስ ሲለኝ ስለው በቃ የምፈልገው ነገር ታዲያ even they know የት ስቴት ላይ እንዳለን ስለዚህ ምንድነው የትኛው ስቴት ላይ ነው የትኛው ነው እኔን በጣም የሚረብሸኝ ነገር ከልጅነቴ የተነሳ ማልወዳቸው ምግቦች አሉ ምግቡ ምንም ችግር የለበትም በቃ በልጅነቴ እየተገረፍኩ ነው የበላሁት ብዙ ሰው የሚጣለው አለ ዱባ እኔ ደግሞ በሶ አልወድም በሶ ምክንያቱም እየተገረፍኩኝ በሶ ረጅም ሰዓት ጠጥቻለሁና ስለዚህ በቃ በሶ ጋር I know it's healthy ግን because of that ነው ስለዚህ በሶ ያስፈልገኝ በዛ ምክንያት ግን ልተው አይገባም ነው እነዚህ ቀላሎቹን ያነሳለው ብዙ ነገሮች የመናገር የሚፈሩ ሰዎች ዝም በል ሂድ ከዚህ እየተባለ ወይ ደግሞ ዲሲሽን ሜክ ሲያደርጉ ፍራስትሬት የሚያደርጉ የሆነ ሰው ኮሜንት ቢያደርገኝ ብዙ ሪዝኖች አሉ እነዛን ነገሮች ቆም ብሎ ማየት ነው ምንድናቸው እነዚህ ነገሮች ሪሊ እውነተኛ ናቸው ሪያሊቲ ናቸው ወይስ ደግሞ ካለፍኩበት ጎዳና የተነሳ ነው ይሄ የሚሰማኝ ስለዚህ ቀደም እንዳልከው አይምሮአችን ላይ ምንሰራ ከሆነ ማንቀይረው ነገር የለም ስለዚህ ለመቀየር ግን ምን ያስፈልጋል ሰልፍ አዌር ሆኖ የት ነኝ እነዚህ ነገሮች ምንድናቸው የገደቡኝ እውነታውስ ምንድነው ባያዞች አሉ አይደል ብዙ ባያዞች ሴት እንዲነች ወንድ እንዲነው እንትን እንዲነው ያለን ያስቀምጥነው is it bias or reality እንዲው ያመናቸው ነገሮች ናቸው
ተፈጥሮ ያልሆኑ ነገሮች ናቸው ወይስ እውነት ናቸው ብሎ በደንብ ማየት ይፈልጋል ማለት ነው። ስለዚህ ያንን ስናደርግ አብዛኛው ነገር ስላመንበት ነው ወይም ማህበረሰቡ ስለተቀበለው ወይም ካለፈ በልጅነታችን ከተፈጠረብን ነገር የተነሳ የተቀበልናቸው እንጂ እውነት አይደሉም እና ያንን በደንብ ኮንሸስሊ ማየት ነው ይፈልገው። ባለፈው ህይወታችን እውነት ሊሆኑ ይችላሉ፣ የማይቀየር ነገር ግን የለም። ያንተ ውሳኔ ነው። የህይወት ታሪክህ እንዲሆን የፈለከው ወይስ ኤክስፒሪየንስ? እኔ መድረኮቼ ላይ ውድቀቶቼን ታሪኬ እንዲሆኑ አልፈቅድም። ስለዚህ እንዴት እንዳለፍኳቸው ሼር አደርጋለሁ። ግን ስላላመሙኝ አይደለም፣ ስላላስለቀሱኝ አይደለም፣ ግን እነዛ ውድቀቶቼ ታሪኬ እንዲሆኑ ስላልፈቀድኩላቸው ብቻ ነው። አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አሁን ከዚህ ጋር በተገናኘ ለምሳሌ በማየት ማለት በተለያየ አይነት ሁኔታ አንድ ህፃን ልጅ አባቱ ላይ ወይ እናቱ ላይ በሌላ ወገን በሶስተኛ ወገን በጸጥታ አካላት ሊሆን ይችላል፣ በሌቦች ሊሆን ይችላል፣ በሆነ ነገር ቤተሰቡ ላይ የሆነ ጉዳት ሲደርስ እያየ ያደገ ልጅ እና ያ ህፃን ልጅ ካደገ በኋላ ወደ ስልጣን ሲመጣ ይሄ በልጅነቱ ይዞት የመጣውን ነገር እሱ ላይ አይደለም የደረሰው፣ ነገር ግን እያየው የመጣው ነገር አለና እኔም እንዳላደርስ እንደዚህ አይነት ነገር ብሎ ወደ ሌላ አይነት ጉዳዮች ላይ እንዳይገባ ኦር ደግሞ ስፔሲፊክ አድርጌ ልጠይቅሽ ብዬ ነው። ኦር ደግሞ ራሱን ልክ እንደነዛ ሰዎች ጨካኝ ሆኖ ሊያገኘው ኦር ደግሞ ልክ እንደ አባቱና እንደናቱ ሌላውን እየፈራ እንዲኖር ሊያደርጉ የሚችሉ ብዙ አይነት አጋጣሚዎች አሉ። አንድ ሰው በልጅነቱ እሱ ላይ ሳይደርስ ነገር ግን በቤተሰብ ውስጥ የሆነ ሰው ላይ የሆነ ጉዳት እየደረሰ እያያደገ ሰው ካደገ በኋላ ያንን ነገር እንዴት ሺፍት ማድረግ ይችላል? ሺፍት ማድረግ የሚችለው እንግዲህ እንዳልከው በፖሊስ ወይ በሌላ የጸጥታ አካላት ጉዳት እየደረሰበት ቤተሰቡ ላይ ሲደርስ ያየ ልጅ አንዱ የጸጥታ አካላት ሁሉ ክፉ ናቸው የሚል ድምዳሜን ይወስዳል። ስለዚህ እንደው ከፍ ያለ ስልጣን ከሆነ የጸጥታ አካላት መበደል ይሆናል ስራው አይደል፣ መበቀል ይሆናል ስራው። ሌላው ደግሞ ያንን ሲስተም መቀየር ነው። ስለዚህ ቅድም እንዳልኩ አሁንም አዌር ሆኖ አይምሮ ውስጥ ያስቀመጠው ትሮማ አለ። ለምሳሌ ብዙዎቻችን ፖሊስ ስናይ እንፈራለን አይደል? ትራፊክ ስናይ እንፈራለን። ምንም ቀጥተውን እኮ አይደለም፣ ግን በቃ ይቀጣሉ የሚለው ነገር ነው። ስለዚህ እውነት ዝም ብለው ሁሉንም ይቀጣሉ ወይ? አዎ፣ እንደ ማንኛውም ሰዎች ናቸው። ተሳስተው ወይ ደግሞ ካለመረዳት ወይም ሆነ ብለው ሊያጠፉ ይችላሉ። ሰዋዊ ባህሪያቸው ነው። ሲስተሙ ግን ደብድቡ፣ ቀጥቅጡ ምናምን የሚላቸው ነው ወይ? ሚልም ከሆነ እኮ አንተ ያ ቦታ ላይ ካለህ የመቀየር ሪስፖንሲቢሊቲ አንተ ነው። ስለዚህ ስለ ትሮማ በደንብ ማወቅ ያስፈልጋል። በልጅነታችን በተለይ እንደዚህ አይነት የተለያየነት ትሮማ የቤተሰቦቻችን ሲደበደቡ ያየን፣ በተለይ በደርግ ዘመን ላይ የነበሩ ትውልዶች ወይም ደግሞ አቢዩሲቭ ኢንቫይሮንመንት ውስጥ ያሳለፍን አንድ ራሳችን ላይ ለመስራት መሞከር ነው። ሁሉንም እውቀት ሊኖረን አይችልም። እንደዚህ አይነት ካውንስለሮች ጋር በመሄድ ራሳቸውን እንዲያክሙ አደራላለሁ። በጣም ብዙ አሉ በሀገራችን። ስለዚህ ያንን ነገር ሳይፈቱ ግን ከመጡ ቅድም እንዳልከው ሮንግ ነው የሚሆኑ ዲሲሽናቸው። ባየናቸው ቁጥር ፍራስትሬት እያደረግን ብዙ ሴቶች በልጅነታቸው እነሱ ላይም ሌላ ላይም ሲደርስ ባዩት ነገር የተነሳ ትዳርን የሚፈሩ ወይም ደግሞ ሴትነት ማለት መረገጥ እንደሆነ የሚያስቡ፣ ያንን በምን ትቀይረዋለህ ካልክ እንደ ገቨርንመንትም የአዌርነስ ክሬት ማድረግ ነው። ሁለተኛ በአመራርነት ቦታ ላሉት ደግሞ በደንብ ታስቦበት ትሬኒንጎች ሊሰጣቸው ይገባል፣ እንዴት መቀየር እንዳለባቸው። እንግዲህ በደርግ ዘመን ላይ አብዛኛው መሪዎቻችን ተለቅ ያሉ ናቸውና በደርግ ዘመን ላይ አሳልፈዋል። ብዙ ያዩት ኔጌቲቭ ነገር አለ፣ ደም አይተዋል፣ ጦርነት አይተዋል። ስለዚህ ያ ነገር እንዳይደገም ሊሰሩ የሚችሉበት ከራሳቸው ጋር ሲታረቁ፣ ከፓስታቸው ጋር ሲታረቁ፣ ያኛውን ነገር እንዴት መቀየር እንደሚችሉ ትሬኒንጎችን ሲወስዱ፣ ካውንስሊንግ ሲወስዱ ነው ብዬ ነው የማስበው። ምክንያቱም በእኛ ብቻ ለዛ አዌርነሱም የለንም እውቀቱም የለንም፣ ልንቀይር አንችልም። እና ያሳለፍንባቸውን ክፉ ነገሮች ወደ ፖዘቲቭ ነገር መጠቀም እንዲችሉ በደንብ አዌርነሱ ሊሰጥ ይገባል። ግን ያንን ያየነው ክፉ ነገር ለዛሬ ጥቅም ግን ልንጠቀምባቸው እንችላለን። ብዙ መከራዎች አይተን የመጣን ሰዎች፣ ብዙ ድህነት አይቶ የመጣ ሰው፣ ብዙ መቸገር አይቶ የመጣ ሰው ሌላው ሲቸገር እኮ ያመዋል። በሀብታም ቤት ካደገ በላይ እኮ በደንብ የሚረዳው ማን ነው? ርቦት የሚያውቅ ሰው ነው፣ ስለ ራበው ሰው።
አንዷ ልዕልት ለምን ኬክ አሰጧቸውም ስላለች ነው የተገደለችው አይደል? ምንም አይታ አታውቅም፣ ረሃብ የሚለውን ቃል አታውቅም። ስለዚህ በችግር ውስጥ ያሳለፍን ሰዎችና ወደ አመራርነት የመጣን ሰዎች ችግሩን የምናውቀው ከሆነ በእናንተ ዘመን ያ ችግር አይፈጠር ነው የምለው። ላይክ አሁን ይሄን ነገር ስታነሺ ፍቅርና ሊደርሺፕ ግልጽ መሆንን ይፈልጋል፣ ቨርነለብል መሆንን ይፈልጋል። ያ ደግሞ ወደ ፍርሃት እንድንሄድም ደግሞ ያደርጋል። የፍቅር ተቃራኒ ፍርሃት አይደለም? ሁለቱን ነገሮች እንዴት ነው ማኔጅ ማድረግ የሚቻለው? አብሶ ደግሞ ፍቅርም እንዳለ ሆኖ መምራትም እንዳለ ሆኖ ሁለቱም ግን ወደ ፍርሃት ሊከቱ ይችላሉ። ፍቅር ስላለውና ሰው ስለሚወድ ሰውን ማገዝ ምናምን ስለሚፈልግ አንዳንድ ውሳኔዎችን እንዳይወስን ሊያግደው ይችላል። ምክንያቱም ሌላ ሰው ይጎዳል ብሎ ስለሚያስብ። አንዳንድ ሰው ደግሞ ይሄ መሪነቱ ወይንም እዛ ቦታ ላይ መሆኑ ውሳኔ እንዳይወስን የሆነ ፍርሃት ይይዘዋል። ሰው እንዴት ማኔጅ አድርገው? አብርሽ መሪነት ማለት እኮ ጭካኝነት ማለት አይደለም አይደል? መሪነት ማለት አንዱ በሌላው ሰው ጫማ መሆን ማለት ነው አይደል? በሌላው ሰው ጫማ ሆነ መረዳት ነው አንዱ የመሪነት ኳሊቲ። ስለዚህ ልጆቼን እወዳቸዋለሁ በጣም፣ ነገ ፊውቸራቸው እንዳይበላሽ ግን እቀጣቸዋለሁ። ለምሳሌ ልጄ እጆቹን እንዲጠቀምበት ነገ በብዙ ባለሙያ እንዲሆን ብዬ የዚህ ያለፈው ዓመት ክረምት ላይ ጋራዥ አስገባሁት። ኢትስ ሶ ፔንፉል አይደል? ልጅ እንትን ብሎት አይደለም ጋራዥ ውሎ ሲመጣ በጣም ደክሞት በጣም ቆሽሾ ነው የሚመጣው። አሁን በዚህ ሰዓት ላይ ተቸግሮ ወይ ደግሞ እንትን ብሎት አይደለም ወደ ጋራዥ የሄደው፣ ሙያ እንዲማር ነው። ስለዚህ ሙያ በመማር ውስጥ ምን አለ? በጣም የሚገርም አብሮ መብላትን ለምዷል። እውነት ያሉበትን እንዴት ለፍተው እንደሚሰሩ ገብቶታል። ስለዚህ እኔ ጨካኝ ስለሆንኩ አይደለም የላኩት፣ ልጄ እጆቹ የሚሰሩ እንዲሆኑ ባለሙያ እንዲሆኑ ነው። አዎ ለልጄ የሚመስለው እንዱ ምን አይነት ብጨክን ነው የሚለው። የሚከፈለው የነበረው በሳምንት 300 ብር ነው፣ 40 ብር ነው በቀን ለትራንስፖርት የሚወጡ 10 ብር ነው የሚያገኘው ማለት ነው። ሲገርም ታድሏል። እኔ 50 ብር ነበር የሚከፈለኝ ሰርቻለሁ። እና ስለጨከንኩበት አይደለም ግን ምንድነው ስለምወደው ፊውቸሩ እንዲስተካከል ስለምፈልግ አካዳሚክ እውቀት ብቻውን በቂ እንዳይደለ የብዙ ሙያዎች ባለቤት መሆን የተሻለ ስራ ፈጣሪ ሊያደርገው ስለሚችል ነው። መሪ ውሳኔው ክፋት ነው ወይስ ደግሞ ለትልቁ ኢሜጅ አስቦ ነው? ልጄ ሲያስብ ክረምቴን እንዳልዝናና ነው እናት የወሰነችው ብሎ ሊያስብ ይችላል፣ ወይም ለእኔ ጥቅም ነው ብሎ ያስባል። መሪ ማለት ትልቁን ኢሜጅ አይቶ ዲሲሽን ሜክ የሚያደርግ ነው። ስለዚህ መውደዴ አልቀነሰም፣ ለልጄ እወደዋለሁ። ግን ትልቁ ኢሜጅ ምንድን ነው? ራሱን የሚችል አይደል? ከዚህ የተሻለ እውቀቱ የሰፋ ሙያ ያለው ሰው እንዲሆን ነው። ስለዚህ መሪነት ማለት አንደኛ መልካምነት ነው፣ ይዞ መሻገር ነው፣ የሚመራውን ይዞ ማሻገር ነው። ስለዚህ እኔ ለያይተህ የምታየው ነገር አይደለም። የምትመራቸውን ሰዎች ካልወደድካቸው በስተቀር እንዴት አድርገህ ትመራለህ? የምትጠላውን ወይም በቅኝ ግዛት የገዛቸው ሰዎች መሆን አለባቸው፣ እየጠላሃቸው የምታሰቃያቸው። መሪ ግን ሊወዳቸው ይገባል። ኢትስ ሂዝ ቲም። ቀደም እንዳለው ራእዩን ዳር የሚያደርሱለት፣ እሱ ያሰበውን ያስቀመጠውን ጎሎች የሚያስፈጽሙለት ናቸው። ስለዚህ he has to be a team with them። ስለዚህ ግን ቲም ሲሆን ኢንዲቪጁዋሊ ሲመጣ ኃላፊነቱ ምን ይሆናል? ለአንዳንዱ ቁስል ይሆናል። ለምሳሌ አርፍዶ የመጣውን በየቀኑ እያረፈደ ሲመጣ ሲያባረው ያማል። ልጆች አሉት፣ ምን ይሆናል? ምን ይበላል ብለህ ልታዘን ትችላለህ። እሱን ሰውዬ በስንፍናው ካላባረርኩ መክረኸው ብዙ ሜጀሮች ወስደህ ካልተለውጥ እሱን ደግሞ ካልሸኘኸው ቲምህ ይበተናል። ስለዚህ ለቢግ ኢሜጁን ማብረታ ያለ ማለት ነው። ትወደዋለህ እኮ በሰውነቱ፣ በስራው ግን በፐርፎርማንሱ ግን ስቴፕ መውሰድ ደግሞ ዲሲሽን ሜከር መሆን የመሪ ኃላፊነት ነው። ስለዚህ የተለያዩ ነገሮች አይደሉም፣ አብረው የሚሄዱ ነገሮች ናቸው። ዲሲሽን ሜክ የምታደርገው ሆነ ብለህ ሰውየውን ለማጥቃት ብለህ ከሆነ ትክክል ነው፣ ኢትስ ሮንግ። ለቢግ ኢሜጁ ከሆነ ለሰውየው ስለሚጠቅመው ለአንተም ለቲምህም ላስቀመጥከውም ራዕይ የሚጠቅም ስለሆነ ብለህ ከሆነ ውሳኔዎችን የምታደርገው እኔ ያ ጥላቻ ነው ብዬ አላስብም።